ሰላም እንዴት ናችሁ ውድ ተማሪዎች? እንግዲህ ዛሬ ትምህርታችን በስክሪናችን ላይ እንደምታዩት ቀጥታ የአማርኛ አረፍተ ነገሮችን ማንበብና ትርጉማቸውን መለየት ይሆናል ማለት ነው። ስናነብ ቃል አንዴ ወይም አንድ ትንፋሽ ነው የሚነበበው። ሙሉ ካነበብን በኋላ ምን መልእክት አለ የሚለውን ማወቅ መቻል አለብን ማለት ነው። ምክንያቱም አረፍተ ነገር ምንድን ነው? ሙሉ ሀሳባችንን ከአንድ ሰው ወደ አንድ ሰው በጽሁፍ መንገድ የምናቀርብበት ስለሆነ ያነበብነው ነገር ምንድን ነው? ስለዚህ መልስ ያስፈልገዋል አያስፈልገውም የሚለውን እንድናስብ ያደርገናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ እንጀምር። የመጀመሪያው እንግዲህ እንደምታዩት የመጀመሪያዋ አለሙ ነው የምትለው አለሙ አለሙ ከዛ ከሄደበት ዛሬ ይመለሳል እያለች ነው ማለት ነው። አንድ ላይ ስናነበው አለሙ ከሄደበት ዛሬ ይመለሳል። አለሙ ከሄደበት ዛሬ ይመለሳል። የመጀመሪያው አረፍተ ነገራችን ይሄ ነው። ሁለተኛው አረፍተ ነገራችን ምንድን ነው? ወነች የመጀመሪያው ፊደል ከዛስ ከዛ ወንበሩን እያለ ነው አይደል? ወንበሩን ጠጋ ከዛስ አድርገህ ተቀመጥ እያለ ነው። ስለዚህ አንድ ላይ ስታነቡት ወንበሩን ጠጋ አድርገህ ተቀመጥ፣ ወንበሩን ጠጋ አድርገህ ተቀመጥ እያላችሁ ነው ያላችሁት። ሶስተኛው ቤ ነች የመጀመሪያዋ ፊደል፣ ምክንያቱም አምስተኛዋ ድምፅ ነች። የበቤተሰብ አምስተኛው ድምፅ ቤ አይደል? ከዛ ቱ የተቤተሰብ ሁለተኛው ቤቱ፣ ከዛስ በኃይል እያለች ነው ማለት በኃይል፣ ከዛስ ተንኳኳ እያለች ነው ማለት ነው። አንድ ላይ ስታነቡት ቤቱ በኃይል ተንኳኳ። እነዚህ ፊደሎች ምን አይነት ፊደሎች ናቸው? መጨረሻ ላይ ከአማርኛ ዋና ፊደሎች ውጭ ያሉት እነዚህ ስታነቧቸው ኳ ብለን ነው የምናነባቸው ማለት ነው። ኳ ብለን ነው የምናነባቸው ማለት ነው። ስለዚህ ቤቱ በኃይል ተንኳኳ እያለን ያለው ማለት ነው። አራተኛ እናንብብ። ልጁ የመጀመሪያው ልና ልጁ በርትቶ አይደል? በርትቶ ስለ አጠና ፈተናውን አለፈ። ልጁ በርትቶ ስላጠና ፈተናውን አለፈ እያለ ነው ማለት ነው። አራተኛው። አምስተኛው እንደምታዩት የመጀመሪያው የነች ከዛስ ሂያል የሀ ቤተሰብ ላይ ሶስተኛ ላይ የምናገኘው ፊደል ሂ ብለን ነው። ከዛስ ሳ የሰ ቤተሰብ እንደኛው አራተኛው፣ ብ የበቤተሰብ ስድስተኛው። ስታነቡት የሂሳብ ከዛስ ትነቻል ትምህርት እያለ ነው ማለት ትምህርት። ከዛስ አነች የመጀመሪያዋ ፊደል አይገባኝም እያለ ነው ያለው ማለት አይገባኝም። አንድ ላይ ስናነበው የሂሳብ ትምህርት አይገባኝም የምትል አረፍተ ነገር ነች ማለት ነው። የሂሳብ ትምህርት አይገባኝም። ስድስተኛው ላይ እንምጣ። የመጀመሪያው ከዛስ ሰውየው እያለ ነው ያለው ሰውየው በጣም አለችኛው በጣም። ከዛስ የረ ቤተሰብ የመጀመሪያው ዥ ማለት ዠ ቤተሰብ ላይ ስድስተኛ ላይ የምናገኘው ድምጽ ነው። የመቤተሰብ ስድስተኛው። ስለዚህ ረዥም እያላችሁ ማለት ረዥም ነው። ሰውየው በጣም ረዥም ነው እያልን ያለ ነው ማለት ነው። ኦኬ ሰባተኛ ላይ እናንበብ። ምንድን ነው የመጀመሪያው የሚለው ጣ ነች። ስለዚህ ጣ ብላችሁ ታነባ። ከዛ ፋ የፈ ቤተሰብ አራተኛ፣ ጭ የጨ ቤተሰብ ስድስተኛ። ስለዚህ አንድ ላይ ስታነቡት ጣፋጭ የስንዴ ከዛስ ዳ ነቻል የደ ቤተሰብ አራተኛዋ ድምጽ ማለት ዳ። ከዛስ ቦ የበቤተሰብ ስንተኛው የመጨረሻዋ ድምጽ። ስለዚህ ዳቦ እያለ ነው ማለት ዳቦ። ከዛስ በላሁኝ ጣፋጭ የስንዴ ዳቦ በላሁኝ እያለ ነው ማለት ጣፋጭ የስንዴ ዳቦ በላሁኝ እያለ ነው ማለት ነው። ስምንተኛ እንምጣ። ነች የመጀመሪያዋ ፊደል የአ ቤተሰብ ስድስተኛዋ ድምጽ ከዛስ እንደ እያለ ነው ያለ እንደ ቷ
እንደ እህቷ እያልን ነው ማለት እንደ እህቷ። ይችኛዋን ብዙ ጊዜ ስለምናገር በጣም ከዛስ ብልህ ብልህ ናት ናት እንደ እህቷ በጣም ብልህ ናት እንደ እህቷ በጣም ብልህ ናት እያለን ነው ማለት ነው። 9ኛ ላይ መተናል። ሰ ብላችሁ አንብቧት። እዚች ጋር ታይፕ ስትደረግ ስ አድርገው ነው ሰ ብለን ነው ምናምን። ስለዚህ ሰፊ ሰፊ ከዛስ የቆርቆሮ ቤት አለ ሰፊ የቆርቆሮ ቤት አለ የምትል ትሆናለች ማለት 9ኛዋ። 10ኛዋ የነች ከዛስ ካ የከቤተሰብ ስንተኛው ድምፅ? 4ኛ ሳ የሰ ቤተሰብ 4ኛ። ስለዚህ አንድ ላይ ስታነቡት የካሳ እያልን ነው ማለት የካሳ ከዛ ቆ ማለት የቀ ቤተሰብ ስንተኛው ድምፅ? የመጨረሻው ቆ ከዛ ዳ የደ ቤተሰብ 4ኛ። ስለዚህ አንድ ላይ ስታነቡት የቆዳ ከዛስ ጃ አይደል የጀ ቤተሰብ 4ኛ። ኬ የከ ቤተሰብ 5ኛ። ት የተ ቤተሰብ 6ኛ። ጃኬት እያለ ነው ማለት ጃኬት እያለ ነው። ከዛስ ጥ ከዛስ ቁ ከዛ ር ጥቁር ነው። ስለዚህ የካሳ የቆዳ ጃኬት ጥቁር ነው የምትል ትሆናለች ማለት ነው። 11ኛው ስናነብ በአግባቡ ብለን ነው የምናነበው። በአግባቡ ስለዚህ ስላላጠና በሂሳብ ፈተና ወደቀ በአግባቡ ስላላጠና በሂሳብ ፈተና ወደቀ እያለ ነው ማለት ነው። 12 ስታነቡት ከነች የመጀመሪያው ፊደል ከዛ ብ የበቤተሰብ 6ኛው ዙ ከብዙ ከዛ ልምምድ በኋላ መኪና መንዳት ቻለ ስለዚህ ከብዙ ልምምድ በኋላ መኪና መንዳት ቻለ የምትል አረፍተ ነገር ነች ማለት ነው። እንቀጥል። 13ኛው ዘነበች ነው የሚለው ዘነበች ጥሩ የገብስ ጠላ ጠምቃለች ዘነበች ጥሩ የገብስ ጠላ ጠምቃለች እያለ ነው ማለት ነው። 14ኛው ሰው ሁሉ አይወዳትም እያለን ያለ ነው ማለት ነው። 15ኛው ስታዩት ምንድነው? ሰ ነች የመጀመሪያው ከዛ ራ የረ ቤተሰብ 4ኛው ዊ የወ ቤተሰብ ስንተኛው ድምፅ? 3ኛው ቱ የተ ቤተሰብ 2ኛው። ስለዚህ ስታነቡት ሰራዊቱ ወደ ግንባር አይደል? ግንባር ተመመ። ስለዚህ አንድ ላይ ስታነቡት ሰራዊቱ ወደ ግንባር ተመመ ማለት በሌላ ንግግር ሄደ ማለት ነው። ተመመ ማለት ብዙ ሆኖ ሲሄዱ ነው ተመመ የሚባለው ሄዱ እንደማለት። ስለዚህ ሰራዊቱ ወደ ግንባር ሄደ ማለት እንችላለን። በዚህ አረፍተ ነገር ሰራዊቱ ወደ ግንባር ተመመ የምትል አረፍተ ነገር ነች ማለት ነው። 16ኛው ላይ የመጀመሪያው ምንድነች? አ ነች አይደል? ከዛስ ባ የበቤተሰብ ስንተኛው? 4ኛ። ቲ የተቤተሰብ 5ኛው። ስለዚህ አባቴ ከዛስ ሀ ሚ የመቤተሰብ 5ኛው። ተ የተቤተሰብ የመጀመሪያ ኛ የኛ ቤተሰብ 4ኛው ማለት ስለዚህ ሀሜተኛ ከዛስ ሰ ው አይወድም አ ከዛ ይ ነች የቤተሰብ ስንተኛው? 6ኛ። ወ የመጀመሪያው ድ የደ ቤተሰብ ስንተኛው? 6 ን የመቤተሰብ 6። ስለዚህ ይሄን ስታነቡት አይወድም እያልን ነው። ስለዚህ አባቴ ሀሜተኛ ሰው አይወድም እያላችሁ አባቴ ሀሜተኛ ሰው አይወድም እያለን ነው ማለት ነው። 17ኛ ስንሄድ አ ነች የመጀመሪያዋ። ስለዚህ ያ የየቤተሰብ ስንተኛዋ ድምፅ? 4ኛዋ ድምፅ ነች። ይችን ስታነቡልኝ ቴ የተቤተሰብ 5ኛ። ስለዚህ አያቴ እያልን ነው። አያቴ ከዛ ስ ለ ም ት ወ ደ ኝ ስለምትወደኝ እያለች ነው። ስለምትወደኝ ከዛስ መረቀች የቸ ቤተሰብ ስንተኛዋ? 6ኛዋ። ኝ የኘ ቤተሰብ 6ኛዋ። መረቀች እያላችሁ ነው። መረቀች እያለ ስለዚህ አንድ ላይ ስታነቡት አያቴ ስለምትወደኝ መረቀች የሚል ይሆናል ማለት ነው።
18ኛ ስናነብ ልጁ ልጁ። ስለዚህ ጥ ነች የጠ ቤተሰብ ስንተኛዋ? 6ኛ። ቁ የቀ ቤተሰብ ስንተኛዋ? 2ኛ። ር የረ ቤተሰብ 6ኛ። ስለዚህ ጥቁር። ከዛ ሱሪ የረ ቤተሰብ 3ኛ ሱሪ። መልበስ መልበስ መልበስ። ያዘወትራል ያዘወትራል እያላችሁ ያዘወትራል እያላችሁ ማለት ነው። ሶ አንድ ላይ ስናነበው ልጁ ጥቁር ሱሪ መልበስ ያዘወትራል። ልጁ ጥቁር ሱሪ መልበስ ያዘወትራል ይሆናል ማለት ነው። 19ኛው ለነች የመጀመሪያው። ከዛ ፋሲካ ለፋሲካ እያላችሁ ማለት ነው። ለፋሲካ። ከዛ በአ ነች ይችኛዋ የአይኑ አ ቤተሰብ 4ኛ ላይ የምናገኛት አ። ል የለ ቤተሰብ 6ኛ። ስለዚህ በዓል በዓል። ትልቅ ትልቅ ትልቅ። ከዛ ሙ ነች አይደል የመቤተሰብ ስንተኛዋ ድምፅ ነች? አሁን 2ኛ። ክ የከቤተሰብ ስንተኛዋ? 6። ት የተቤተሰብ 6። ስለዚህ ሙክት እያላችሁ ነው። ሙክት። ከዛ ገዛሁ ገዛሁ። ስለዚህ ለፋሲካ በዓል ትልቅ ሙክት ገዛሁ። ለፋሲካ በዓል ትልቅ ሙክት ገዛሁ። ሙክት ምን ማለት ነው? በግ ማለት ነው። የደለበ ወይም በደንብ የተቀለበ በግ ሙክት ይባላል። ስለዚህ ለፋሲካ ትልቅ በግ ገዛሁ ማለት ይቻላል። ግን አፕሮፕሬት የሚሆነው ለፋሲካ በዓል ትልቅ ሙክት ገዛሁ የሚለው ይሆናል ማለት ነው። 20ኛውን እናንብብ። እርሳሱን እርሳሱን አቀብለኝ እርሳሱን አቀብለኝ የምትል አረፍተ ነገር ትሆናለች ማለት ነው። እንግዲህ በዛሬው ትምህርታችን እንዳየነው ከ1 ጀምረን እስከ 20 ያሉትን አረፍተ ነገሮች በቀላሉ እንደዚህ ማንበብ ችለናል። ምክንያቱም እነዚህ ምን አይነት አረፍተ ነገሮች ናቸው? ተራ የሆኑ አረፍተ ነገሮች። ተራ ማለት አንድ ግስ ብቻ ነው ያላቸው። ሶ ቀላል ናቸው ማለት ለማንበብ። ከዚህ በላይ 2 እና ከዛ በላይ ግስ ሲኖረው ግን ትንሽ ወሰብሰብ ይላል። ግን አማርኛ በጣም ለማንበብ ሲምፕል የሆነ ቋንቋ ነው። ምክንያቱም ለእያንዳንዱ ለምናወጣው ድምፅ ምን አለ ማለት ነው? ፊደል ስላለው ማለት ነው። ሶ እንደተረዳችሁኝ እንደገባችሁ የዛሬው ትምህርቴ አስባለሁ። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ መልካም ጊዜ እላለሁ። አመሰግናለሁ። መልካም ሳምንት